ወደ ቀድሞ ማንነቷ መመለሱ አይቀርም። ቴዲ ደግሞ ድጋሚ ሲጎዳ ማየት አልችልም። አፍሽ ክፉ ይናገራል እንጂ አሁንም ውስጥሽ ስለ ዘውዴ ያስባል። ለዛ ነው ምስጋና አንገት ላይ ቢሉ አድርጋ እንኳን ፖሊስ እንዳልጠራ ይከለከልሽ። ብሌን በምትሰራው ድራማ ደም ግፊት ከፍ እንዳይል ሆቴሉን እንድታስተዳድር ስላልፈቀድክላት ተናዳ ነው። ከደም መፍቀድ ይሻላል። አይሆንማ። ስለ ጌታቸው ሞት ሊነግረው ከደወልኩለት በኋላ የደወለበት ቁጥር ነው። ቁጥሩ የማን እንደሆነም ደግሞ እንዲያጣሩ ባልደረቦቼን አሰማራቸዋለሁ። ይሄን አላምንም። ምንድን ነው የደወለለት ሰው አለ? እኔ ደውዬለት ነበር። እማ እንዴት ነው አይናቸውን እያየው እናቴ ማትረባ ሰካራም ነች የምለው? እርግጠኛ ነሽ? አዎ። እኛ የመጣ ነው ቅድም ለተፈጠረው ጸብ ሳይሆን ለአባተ ነው። ምን? ዝናው ገነነ። አቶ ጌታቸው ወርቁን በመግደል ስለተጠረጠርክ በቁጥጥር ስር ውለሃል። እሰሩት። አቤት የምግቡ መዓዛ ከሩቅ ይጠራል። እረፍ። በኋላ ስትቃጠል እንዳታለቃቅስ። አንዴ ብቻ አይቻልም፣ ነግሬሃለሁ። ይሄ ለቴዲ ነው የተዘጋጀው። ሁሉም ሲመጣ ብቻ ነው መንካት የምትችለው። ይኸው ጨርሻለሁ። ሂድና ቁጭ በል። ቦታ ላይ ቁጭ በል እንዴ። ቴዲስ ቶሎ ምግቡ ሳይቀዘቅዝ መጥቶ ይብላ። ቴዲ እኮ ትናንት ማታ አልመጣም። ምን? ለምን? አይ ምናልባት ከእናቱ ጋር ሲጫወት መሽቶበት ነው የሚሆነው። ምንም ማለት አይደለም። አሁን ቁርሳችን እንብላና ማታ ሲመለስ ጥሩ ራት እንበላለን። ልትሄጂ ነው? ልብሴን ቀይሬ ወደ ስራ መሄድ እፈልጋለሁ። እንዴ የሰራሽውን እንኳን ሳትበይ? መብላት አልፈልግም። ምን ሆነ ነው? የማይሆን ነገር ተናገርኩ እንዴ? አይ እናትህ ቴዲ ናፍቋታል።
እኔ አያቴ ናፍቆኛል። ለምንድን ነው የማይመጣው? ለእናንተ እንዴት መንገር እንዳለብኝ አላውቅም፣ ግን አያታችሁ ለረጅም ጊዜ ላይ መጣ ይችላል። የታሰረው ደግሞ ከዘረፋው ጋር በተገናኘ ቀጥተኛ ምክንያት ነው። ምን እያልሽ ነው? በዳር ዘረፋ? አያቴ አያደርገው። በእርግጠኝነት ስህተት መሆን አለበት። እንዴት አወቅሽ? ለማመን በጣም ከባድ እንደሆነ አውቃለሁ። ይሄ እውነት ሊሆን አይችልም። አባቴን እጠይቀዋለሁ። ሜላት፣ አንቺ ሜላት! አያቴ ሁሉም ነገር ያውቅ ነበር ማለት ነው። ይህን ሁሉ ጊዜ የዳድን ገዳይ ስንፈልግ እያወቀ ነበር ማለት ነው። እዚህ ያስቀምጠን። ትምህርት የለም እንዴ? አለኝ። እና እዚህ ምን ትሰሪያለሽ? አንድ ነገር ልጠይቅህ ነው የመጣሁት። ምን? ስለ አያቴ። እና ይሄ ነው ትምህርትሽን አስቶ እዚህ ድረስ ያስመጣሽ? አሁን ይህን የምታስብበት ጊዜ አይደለም። ወደ ትምህርት ቤት ሂጂ። ግራ እያጋባችሁኝ ነው። ምኑ ነው ግራ ያጋባሽ? አንተ የምትነግረኝ ሌላ፣ አክስቴ የምትናገረው ደግሞ ሌላ። እውነት አያቴ በአክስቴ ባል ግድያ ምክንያት ነው እስር ቤት የገባው? ማን ነው እንደዚህ ያለሽ? ብሌናት እንደዚህ ያለችው? በዚህ ሰዓት እዚህ ምን ትሰሪያለሽ? ትምህርት የለም? እንደዚህማ እንኗኗራት። ደግሞ ምን ተፈጠረ? ጭራሽ ብላ ጌታቸውን የገደለው አባዬ ነው ብላ ለልጆቹ ታወራለች። ማ ብላይ? እና ሌላ ማን ይሆናል? አታደርገው። ይኸው እንደዚህ ያለች ብላ አይደል እንደ ሜላ ትምህርቷን ትታ እዚህ ድረስ የመጣችው? የኔ ልጅ አክስትሽ በባሏ ሞት ሀዘን ምክንያት የምትናገረውንም የምታደርገውንም አታውቅም እንጂ አያትሽ በፍጹም እንደዚህ አላደረገም። እሺ ትምህርት ቤትሽ ይረፍድብሻል። ሂጂ፣ አሁን ሂጂ። እስክመጣ ድረስ እዚሁ ጠብቂ። የት ልትሄድ ነው? ወደ ቤት። ከብሌን ጋር ምንም አይነት ጸብ ውስጥ እንዳትገባ። የአባዬን ስም ጥላሸት ስትቀባና ክፉ ሀሳቧን ልጆቹ ላይ ስትመርዝ ዝም ብያለሁ። አንዳንዴ ግን ትምህርት ቤት ለመምጣት ለምን እንደምንጨነቅ ግራ ነው የሚገባው። አስተማሪዎቹ እኮ ሲፈልጉ ይመጣሉ፣ ሲፈልጉ ይቀራሉ እኮ። ዛሬ ጧት አንተ እንደቀረኸው ማለት ነው። ግን ምን ሆነ ነው? አላቅም እባክህ። ግን እናቴ በደንብ ተለውጣለች። ምንም ሳትጠጣ ለመጀመሪያ ጊዜ ያሳለፍነው አሪፍ ምሽት ነበር። አይ እንደዛ ከሆነማ እንኳን ቀረ። ምን ሆነ ነው? ዛሬ ምንም ባትለኝ ደስ ይለኛል። እንዴ ዛሬ ደግሞ ቁርስ አልሰጡም? አያቴ ታስሯል። እንዴ እንዴት? በምን ምክንያት? ከዳር ግድያ ጋር በተያያዘ እጁ ሳይኖርበት አይቀርም። አረ ይሄማ እንዴት ሊሆን ይችላል? ሆኗል። ከዛ የባሰው ነገር ደግሞ ያሳሰረችው እናቴ መሆኗ ነው። ምናልባት በስህተት ሊሆን ይችላል። ማንም ይሁን ማንም ዳድን የገደለው ሰውዬ
እስር ቤት ይበሰብሳል። ራስሽ እንዴት ነው የምታስቢው? ቆይ ምን እያደረግሽ እንደሆነ ታውቁሻል? ምን አረኩ? እንዳልገባው ሰው አትምሰይ። አባትሽን ማሳሰርሽ ሳያንስ ጭራሽ ልጆቹ በሱ ላይ እንዲነሱ እያደረግሽ ነው። አንተ ወሬ ጊዜ የለኝም። ከመሬት ላነሳሽ አባትሽ መልስሽ ይሄ ነው? ምናልባት ለባሌ ሞት ተጠያቂ ባይሆን ኑሮ እዚህ ስንመጣ አይቀበለንም ነበር። ቆይ ምን እያልሽ ነው? ወንጀለኛ ባይሆን ኑሮ ፖሊስ አይዘውም ነበር። ይሄ ነው እውነታው። ግቢ ዘውዴ ግቢ። ይቅርታ እማዬ ሰዓት መጣሁ እንዴ? እኔ እኮ እንዳረብሽ ትምህርት እስኪያልቅ ድረስ ልጠብቅ ፈልጌ ነበር። አይ አረብሽኝም። ወደ ቤት ለመሄድ የተዘጋጃቸው ነበር። ይህን ሁሉ ስራ ቤት ይዘህ ነው እንደምትሄደው? ገሊላ ምንም አትልህም? ምንም አትል። ስራ አይደል? መቼም ስለ ስራ ጉዳይ ልታወሪኝ አይደለም የመጣሽው አይደል? ከቴዲ ጋር ጊዜን በማሳለፌ እንዳልጠጣ ብርታት ሆኖኛል። እንደዛ ስለተሰማሽ ደስተኛ ነኝ። ትላንት ማታ ቴዲ ሲቀር ምን ሆነ ብለን አስበን ነበር። ብታስቡም አይፈረድባችሁ። ከረጅም ጊዜ በኋላ ደስተኛ ነበርኩ። ለዚህ ነው ቴዲን የምፈልገው። ልጁም እናቱ ታስፈልገዋለች። ለዚህ ነው ሳምንት ሙሉ ከኔ ጋር እንዲሆን የምፈልገው። እሱ ጥሩ ሀሳብ አይመስለኝም። ገሊላ እንደማትፈቅድ አውቃለሁ፣ ግን እባክህን እርዳኝ። ማለቴ አንተ አዋራል። እስቲ ገሊላን እናግራታለሁ። የልጁ ፍላጎት መኖር አለበት። ምን ሆነ ነው? ተረጋጋ እንጂ። ቆይ ምን እንደተፈጠረ ሳታረጋግጥ ለምንድን ነው ለዚህ የምትሆነው? ምንድን ነው የምረጋጋው ቴዲ? ምንድን ነው የምረጋጋው? አብቅቶልኛል እኮ በቃ። እንዴት ነው የሚያበቃልህ? እንዴ ልዑል ያለውን ነገር አልሰማሁም እንዴ? ሰውየው እኮ እስር ቤት ገብቷል። ያ ማለት ደግሞ ቀጣዩ ነኝ በቃ። እንዴት አንተ ቀጣዩ ልትሆን ትችላለህ? ይኸውልህ ቴዲ፣ የገዛ ልጁ እኮ ነው እስር ቤት የከተተችው። የገዛ ልጁ። መረጃ ቢያገኙ ኖሮ እኮ እስካሁን ዝም አይሉክም። የጊዜ ጉዳይ አይመስለኝም። እኔ ግን ምን ማለት ነው ደግሞ? ይኸውልህ አንተን የሚያሳስር መረጃ ቢኖራቸው ኖሮ መጀመሪያውን የምታሳስር ያቺ መርማሪ ነበረች። ቴዲ፣ እኔ ላይ እንኳን መረጃ ባያገኙ ሰውየው ራሱን ለማዳን ሲል እኔን እስር ቤት መተቱ አይቀርም በቃ። ይኸውልህ እንደዛም አያደርግም። አንተ እኮ ሰውየውን ሳላወቅኩ ራሱን ለማዳን ሲል የማያደርገው ነገር የለም። ይኸውልህ ቆይ መጀመሪያውንም አንተን አይደል እንዴ ለማንም እንዳትናገር ብሎ ሲያስጠነቅቅ የነበረው? አዎ፣ ምክንያቱም በእኔ ምክንያት እስር ቤት መግባት ስለማይፈልግ ነው። አሁን ግን በቃ የገዛ ልጁ አሳስረዋለች በቃ። ቆይ እና ታዲያ ምን ይሻላል? ምንም ምርጫ የለኝም ቴጂ። መቼም አሁንም ለመጥፋት እያሰብክ አይደለም አይደል? ምርጫ ካቶ አይቀርልኝም። ለማለት ደውል ነው? ደህና ጋር መደወል አለብኝ። በምን? እዚህ ነው የታሰረበትን ምክንያት ከሱ ውጭ የሚያውቅ ሰው የለም። ስለዚህ ምንም ነገር ከማድረግ በፊት እሷን ማማከር አለብኝ። ሄሎ፣ እንዴት ነሽ ዳዊና? የት ነው ያለሽው? በአስቸኳይ እፈልግሻለሁ። እሺ እሺ፣ በቃ ሸገር ባረች ያለች እሱ መሄድ አለብኝ ቶሎ። ይሄ ሁሉ ነገር ምንድን ነው? ግድ የለም ምንም ነገር ቢሆን ልትነግረኝ ትችላለህ።
ምንም የለም ሰውዬ። የሆነ ነገርማ አለ። አንተ እዚህ ታስረሃል፣ እሷ ደግሞ እዛ እየዞረች ባሌን ያስገደለው እሱ ነው እያለች ለሰው ሁሉ እየተናገረች ነው። እህትህ ምን አይነት ሰይጣን እንደተጠናወታት አላውቅም። እንዴት እኔ አማቼን እገድላለሁ? በመጨረሻም ብሌን ምን አይነት ባህሪ እንዳላት እንደተረዳ ተስፋ አደርጋለሁ። እባክህ ሰለሞን እንደዚህ እያልክ አታቁስለኝ። ድጋሚ ሌላ ችግር ሳትፈጥር መቅደም እንዳለብን ነው የሚሰማኝ። በሰዓቱ ነው የደረስከው። ቆንጆ ጥብስ ጋብዛለሁ። ሁሉም ነገር እየተመሰቃቀለ ነው። አንቺ ግን ጥብስ ነው የሚያሳስብሽ። ተረጋጋ እንጂ ጋሽ ዝናው ራሱ ሁሉም ነገር ያስተካክላል። ቆይ አንቺ እንዴት እርግጠኛ ልትሆኚ ትችያለሽ? እሱ እኮ ከፖሊሶቹ ጋር ተነጋግሮ ካጋለጠን በቃ አለቀልን። ጋሽ ዝናው ከምታስበው በላይ ጠንካራ ሰው ነው። አንተ ብቻ የራስን ድርሻ ትወጣ እና ደግሞ ቴዲ ለማንም ምንም ትንፍሽ እንዳይል። ተይው፣ እሱ ችግር አይሆንብንም። ጥሩ፣ እንደዛ ከሆነ ምሳችን እንብላ። እጅን ታጥቤ መጣሁ። ከዚች ልጅ ብትርቅ ይሻልሃል። ለምን? ቴዲ ምን ነግሮሽ ነው? ከልጅ ጋር ምን ያገናኛታል? መጥፎ ሰዎችን አይቼ ለያቸዋል። እኔ የምደገፍበትን ትራስ ነው እንደምትወስዱ? ተረጋጊ፣ ትራስ እኮ ነው። ካላችሁበት ድረስ መታችሁ ሁሉ ነገራችንን መውሰድ ብቻ ነው ስራችሁ? አያታችን ውሸቱና ወንጀሉ ስለተጋለጠ ነው እንደዚህ የምትናደጂው? ስለማታውቂው ነገር አፍሽን አትክፈች። ሁለታችሁም አፋችሁን ዝጉ። አያታችን አዛኝ ባይሆን እዚህ የምትሆኑ ይመስልሽ ነበር? አላውቅም፣ ምናልባት እያስመሰለም ሊሆን ይችላል። የተነገረሽ ምንም ነገር የምታምኚ ሞኝ እንደሆንሽ አላውቅም ነበር። በቃችሁ እናንተ ሴቶች፣ የእናንተ ጭቅጭቅ ምን ነገር ያለውጥም። ከጥቂት ቀናት በፊት ብሌን ስላንተ እየጠየቀችኝ ነበር። ምን አይነት ጥያቄ? እኔ ለአንተ ምን እንደምሰራ እና ለምን እስካሁን አልነገርሽኝ? አስፈላጊ ነው ብዬ ስላላሰብኩ። እኔ የምከፍልሽ ሁሉም ነገር እንድትነግሪኝ እንጂ እንድታስቢ አይደለም። እመነኝ ጋሼ፣ ከዚህ እንድትወጣ የቻልኩትን ሁሉ አደርጋለሁ። ከጌታችን ሞት ጋር እኔን ምንም የሚያያይዘኝ ነገር የለም። አሁን የሚያስጨንቀኝ ነገር ብሌን እንዴት ልታውቅ ቻለች የሚለው ብቻ። ቆይ አንተ እሱን ብታውቅ ምን ይጠቅምሃል? ሂጂና ሁኔታዎችን በጥንቃቄ ተከታተይ። ማንም ሰው ቢጠይቅሽ የመላኩ ልጅ ስም እንዳታነሽ፣ ገባሽ? በጣም ቀላል ጥያቄ ነው። ጊዜ ወሰድና ስራው። ከዚህ በኋላ ሂሳብ ትምህርት ልውድ ነው ማለት ነው። ማታ ስላልመጣ በጣም ተጨንቄ ነበር። ከእናቴ ጋር እኮ አሪፍ ጊዜ እያሳለፍን ስለነበር ለዛ ነው እዛ ለማምሸት የወሰንኩት። ምሽቱ አሪፍ ነበር። ገሊላ፣ የቤት ስራ እየሰራን ነው። እሱ ይደርሳል። እስቲ ምሽቱ እንዴት እንዳሳለፋችሁ ንገረኝ። እንደ ትላንት አውርተን አናውቅም። ስንተኛ ራሱ በጣም መሽቶ ነበር። አሪፍ ጊዜ ያሳለፋችሁ ይመስላል። ከዚህ በፊት ስለነበራችሁ ጥሩ ጓደኝነትም ነግራኛለች። ደስ የሚል ጊዜ ነበረ። ቴዲ፣ ከገሊላ ጋር የምንኖረው የብቻችን ጉዳይ ስላለ መኝታ ቤት ጠብቀናል።
ከዘውዴ ጋር ባሳለፉት ምሽት ደስተኛ ይመስላል። ምን ጥርጥር አለው? ዘውዴ ዛሬ ትምህርት ቤት መጣ ነበር። ለምን? ቅዳሜና ወደ ቴዲ ከእሷ ጋር እንዲቆይ ልጠይቀኝ። በጭራሽ አይሆን። ይቺ ሴትዮ እሷ ጋር ሄዶ እንዲጎሳቆል ነው እንደምትፈልገው? ዘውዴ አሁን ጥሩ ሁኔታ ላይ ነው ያለችው። እንደዚህ እንድትሆን አልነበር ስንመኝ የነበረው? ወደ መጠጥ ስትመለስ ምን ይፈጠራል? አንተም እኔም ይሄን እናውቃለን። እንደዚህ ማሰብሽ ልክ አይደለም። እውነታው ግን ይህ ደስ አይልም? አባቴን ያሳሰሩት ውድ ቤተሰቦቹ ለገበታ ተሰብስበዋል። እባካችሁ ልጆች ይቅርታ አድርጉልኝ። ወንድሜ ሊለኝ የፈለገው ነገር ስላለ ቁጭ ብለው አባታችን ሲያሳድገን ከማዕድ ላይ መነሳት ነውር ነው ብሎ ደግሞ እዚህ ቤት የሚፈጠረውን ሁሉንም ነገር ማወቅ አለባት። አያታቸው እንዳሳሰርሽ ስትነግሪያቸው በጣም ደስተኛ ነበርሽ አይደል? ሰላም፣ በቃ እንሂድ። አልሄድም። መሄድም ካለባት እሷና ልጆቿ ናቸው ከአባቴ ቤት መሄድ ያለባት። ለምን እኮ አባቴ ቤት ነው ማለት ምን ነው የምታስወጣ? እንዴት እንደማስወጣሽ ነው አሳይሽ። እስኪ አስቢው፣ የገዛ አማችሽን በመግደል ተጠርጥረሽ ወህኒ ስትወረወሪ። የእውነት ግን ዝናው አድርጎታል ብለህ ታስባለህ? ስለ ስራዎቹ አንዳንድ ጭምጭምታዎች አሉ። ግን በይፋ የሚነገር ነገር የለም። አላውቅም። ማለቴ የገዛ አማቹን ከመግደል ምን ሊያገኝ ይችላል? ምንም ትርጉም አይሰጥም። የጠራሽ ሰው አለ እንዴ? ጠቅላላ እቃዎችን ይዘህ ነው። ራትም ይዣለሁ። ብቻዬን መብላት አልፈልግም። ማን የወሰነው? እንደፈለግሽ እየመጣሽ የፈለግሽውን ነገር ማድረግ አትችይም። ቴዲ የኔ ልጅ እንጂ ያንቺ አይደለም። እስከዛሬ ስላደረግሽለት ነገር ሁሉ በጣም አመሰግናለሁ። ቴዲ የትም አይሄድም። ልጄን ለመውሰድ ያንቺን ፍቃድ መጠየቅ አይጠበቅብኝም። ልጄ ዕቃን ጠቅላላ ይዘህ ነው። ከዚህ በኋላ እዚህ ቤት አትመለስም። ዘውዴ፣ በዚህ ሰዓት መጥተሽ እንደዚህ አይነት ችግር መፍጠርሽ በጣም አሳፋሪ ነገር። ተረጋግተን ቁጭ ብለን ብናወራ ይሻላል። አዎ፣ ደግሞ መጣላት መፍትሄ እንዳልሆነ እናንተ አረስ ስትነግሩ ይኖራችሁ። ልጆች እኛ እስከምናወራ ድረስ እናንተ ነው ተጠብቁ። ልጄን ሳልወስድ ከዚህ ቤት ንቅንቅ አልልም። ካልሆነ ፖሊስ ጣቢያ ነው የሚሄደው። ሞክሪዋ። ምስጋናን የግድያ ሙከራ እንዳደረግሽበት ተናግሬ አሳስርሻለሁ። ቴዲን መልሰሽ አታዩ። በፍጹም አታደርጊው። ሞክሪኝና አሳይሻለሁ።